የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ለኦሮሚያ ክልል ቀድሞ የጸጥታ አባላት ጥሪ ቀረበ። ተቋሙ የአፍሪካ መሪዎች ለኢትዮጵያ ቀውስ ትኩረት እንዲሰጡ አሳሰበ። በትግራይ ክልል የአስቸኳይ ጊዜ አዋጅ እንዲታወጅ ተጠየቀ። የጥር ወር የሀገሪቱ የዋጋ ግሽበት ጭማሪ ማሳየቱ ተገለጸ። የኒጀር ጄኔራል ዓለምን ያስደነገጠ የክተት አዋጅ አወጁ። የአውሮፓ ፓርላማ ፕሬዝዳንት ለኢራን ሕዝብ እኛ ከእናንተ ጋር ነን ሲሉ መልእክት አስተላለፉ። እንዲሁም አሜሪካ ወደ ኢራን ስለላከችው ሁለተኛ ግዙፍ የጦር መርከብ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ለኦሮሚያ ክልል ቀድሞ የጸጥታ አባላት ጥሪ ቀረበ። የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱም በድጋሚ ተቀላቅለው አገልግሎት እንዲሰጡ ጥሪ አቅርበዋል። ይህ ጥሪ መደበኛ ፖሊሶችን፣ የልዩ ኃይል አባላትንና የቪአይፒ ጥበቃ ክፍሎችን የሚያካትት ሲሆን ምዝገባውም በአንድ ሳምንት ጊዜ ውስጥ መጠናቀቅ እንዳለበት ታውቋል። ይህ የኮሚሽኑ ውሳኔ የመጣው የኢትዮጵያ መከላከያ ሰራዊት ወደ ሰሜኑ የሀገሪቱ ክፍል ዳግም መሰማራቱን ተከትሎም በክልሉ የተፈጠረውን የጸጥታ ክፍተት ለመሙላት ካለ አስቸኳይ ፍላጎት እንደሆነ ይታመናል። በአሁኑ ወቅት በክልሉ ያለውን የጸጥታ ሁኔታ በተመለከተ የሚከተሉት ነጥቦች ተጠቅሰዋል። የመከላከያ ሰራዊት ስምሪት ለውጥ ማድረጉ በኦሮሚያ ክልል አንዳንድ አካባቢዎች ላይ ክፍተት መፍጠሩ ይነገራል። የክልሉ መንግስት የተፈጠረውን ክፍተት ለመሙላትና ታጣቂው ኃይል የሚያደርገውን እንቅስቃሴ ለመገደብ የአርሶ አደር ሚሊሻዎችን በስፋት እያሰማራ ይገኛል። ሚሊሻዎችን ከማሰማራት ባለፈ ልምድ ያላቸውን የቀድሞ የፖሊስና የልዩ ኃይል አባላትን መመለስ የጸጥታ መዋቅሩን ይበልጥ ለማጠናከር ታቅዶ የተደረገ እርምጃ እንደሆነ ይገመታል። ኮሚሽኑ ባወጣው መመሪያ መሰረት ለመመለስ ፍላጎት ያላቸው የቀድሞ አባላት ይህ ማስታወቂያ ከወጣበት ቀን ጀምሮ ባሉት 7 ቀናት ውስጥ ብቻ ቀርበው መመዝገብ ይኖርባቸዋል። በትግራይ ክልል የአስቸኳይ ጊዜ አዋጅ እንዲታወጅ ተጠየቀ። ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት አሉ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ዛሬ ባደረጉት ቃለ ምልልስ ለሕዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው፣ ለዚህ ደግሞ በሀገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ወጋሃታ ከተሰኘው ጋር ባደረጉት በዚህ ቃለ ምልልስ የትግራይ ተወላጆች አሰላለፋችንን ማስተካከል አለብን፣ ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል ያሉ ሲሆን በትግራይ ክልል ውስጥ አስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተዋል። ንግግራቸውን ሲቀጥሉም የፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄዎች መመለስ መቻል አለበት ብዬ አስባለሁ። ይህንን እንዲመልስ መቃወም ሳይሆን ከጎኑ መቆም አለብን በማለት ገልጸዋል። የትግራይ ህዝብ ከአገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ የህወሓት ቡድን ግን ጦርነት ለማስነሳት እየሞከረ እንደሚገኝ አስረድተዋል። ጨምሮም የትግራይ ህዝብ ከአገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክም የለውም። ህዝቡ አገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለትም ገልጸዋል። የቀድሞዋ አፈ ጉባኤ ሲቀጥሉም የትግራይ ህዝብና ምድር የጦር ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎች መዋጋትም አለብን። ትግራይ የጦር ሜዳ መሆን የለባትም። ስለዚህ ይህ እንዳይከሰት አሰላለፋችን ማስተካከል ያስፈልጋል ብለዋል። በማስከተልም እኔ ሰላም ይምጣ፣ ጦርነት አቁሙ እያልኩ ነው። ሰላም በትግራይ እንዲሰፍን ችግሩን በህጋዊ መንገድ መፍታት ካልተቻለ አስቸኳይ ጊዜ አዋጅ መታወጅ አለበት። ምክንያቱም ትግራይ ውስጥ ስርዓት አልበኝነት አለ። ህዝቡ ለጦርነት ገንዘቡን እንዲለግስና በጦርነት ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለትም አስረድተዋል። ተቋሙ የአፍሪካ መሪዎች ለኢትዮጵያ ቀውስ ትኩረት እንዲሰጡ አሳሰበ። ሁማን ራይትስ ዎች የአፍሪካ ህብረት መሪዎች በኢትዮጵያ ያለውን ቀውስ ትኩረት እንዲሰጡበት አሳስበዋል። ሁማን ራይትስ ዎች በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ የአፍሪካና የዓለም አቀፍ መሪዎች ባቀረበው ጥሪ በኢትዮጵያ እያሽቆለቆለ ባለው የሰብአዊ መብት አያያዝና በትግራይ ክልል ባለው ደካማ የሰላም ሁኔታ ላይ ድምጻቸውን እንዲያሰሙ ጠይቋል። የመብት ተሟጋች ድርጅቱ በጥር ወር መጨረሻ ላይ በትግራይ መካከለኛውና ደቡባዊ ክፍሎች በኢትዮጵያ ሰራዊትና በትግራይ
ኃይሎች መካከል እንደገና የተቀሰቀሰው ግጭት ከፍተኛ መፈናቀል ማድረሱን ጠቁሟል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ባለፈው ሳምንት የካቲት 3 ቀን 2018 ዓ.ም በሰጡት ማሳሰቢያ በቀጠናው ያለው አስከፊ የሰብአዊ መብትና ሰብአዊ ሁኔታ ይበልጥ ሊባባስ እንደሚችል በመጥቀስ የተፈጸሙ ጥሰቶች በገለልተኛ አካል እንዲመረመሩ መጠየቃቸውን ድርጅቱ አስታውሷል። ሂዩማን ራይትስ ዎች በአማራ ክልል የቀጠለውን ግጭት በመጥቀስ የኢትዮጵያ ባለስልጣናት ጎረቤት ሀገር ኤርትራ የታጠቁ ቡድኖችን እየረዳች ነው ሲሉ መክሰሳቸውን በዘገባው አካቷል። ተቋሙ አክሎም በሀገሪቱ የተለያዩ አካባቢዎች ያለው የጸጥታ መደፍረስ ለሰላማዊ ሰዎች ጥበቃ ስጋት መሆኑን ገልጿል። ሂዩማን ራይትስ ዎች የህብረቱ መሪዎች ለሲቪሎች ጥበቃ ቅድሚያ እንዲሰጡ ጠይቋል። ተቋሙ በህዳር 2015 ዓ.ም የተፈረመውን የፕሪቶሪያ የሰላም ስምምነት የፈረሙም ሆኑ ያልፈረሙ አካላት ለሲቪሎች ጥበቃ እንዲያደርጉም፣ የሰብአዊ እርዳታ ተደራሽነትን እንዲያረጋግጡና የሽግግር ፍትህ እርምጃዎችን እንዲተገብሩ ተጽዕኖ እንዲደረግም ጠይቋል። የጥር ወር የሀገሪቱ የዋጋ ግሽበት ጭማሪ ማሳየቱ ተገለጸ። በጥር ወር 2018 ዓ.ም የሀገሪቱ አጠቃላይ የዋጋ ግሽበት መጠን 9.8 በመቶ መድረሱ ተገልጿል። ይህም ከአንድ ወር በፊት በታህሳስ 2018 ዓ.ም ከነበረው 9.7 በመቶ ጋር ሲነጻጸር መጠነኛ ጭማሪ አሳይቷል። ይሁን እንጂ የዘንድሮ የጥር ወር የዋጋ ግሽበት መጠን በጥር 2017 ዓ.ም ከነበረው 15.5 በመቶ ጋር ሲነጻጸር ከፍተኛ ቅናሽ የታየበት መሆኑ ተመላክቷል። ለዋጋ ግሽበቱ መጨመር የምግብና አልኮል ያልሆኑ መጠጦች ዋጋ በ10.4 በመቶ ማደግ ዋነኛ ምክንያት መሆኑ የተጠቀሰ ሲሆን ይህም በዋናነት የአትክልት፣ የስጋ፣ የወተት ተዋጽኦዎች፣ የእንቁላል፣ የፍራፍሬ፣ የዘይትና የስኳር የመሳሰሉት የምግብ ሸቀጦች ዋጋ በመጨመራቸው ነው። በሌላ በኩል ምግብ ነክ ያልሆኑ የዋጋ ግሽበት 9.0 በመቶ የደረሰ ሲሆን ትራንስፖርት 17.1 በመቶ፣ ሌሎች ዕቃዎችና አገልግሎቶች 19.4 በመቶ፣ ምግብ ቤቶችና ሆቴሎች 12.5 በመቶ፣ የቤት ዕቃዎች 11.8 በመቶ እንዲሁም የአልኮል መጠጦችና ትንባሆና ኮሚዩኒኬሽን እያንዳንዳቸው በ10 በመቶ ጭማሪ ተመዝግቦባቸዋል። የኒጀር ጄኔራል ዓለምን ያስደነገጠ የክተት አዋጅ አወጁ። በምዕራብ አፍሪካ የጦር ዳመና እያጠላ መሆኑን የሚያመላክት እጅግ አደገኛ መግለጫ ከኒጀር ተሰምቷል። በሺዎች የሚቆጠሩ ወጣቶች በኒያሚ ስቴዲየም በነቂስ በተሰበሰቡበት ወቅት ንግግር ያደረጉት ጄኔራል ኢብሮ አማዶ ሀገራቸው ከቀድሞ ገዢዋ ፈረንሳይ ጋር ወደ ቀጥታ ጦርነት እንደምትገባ በይፋ ተናግረዋል። ጄኔራሉ ፓሪስ ኒጀርን ለማተራመስና ሰላም ለመንሳት በስውር እየሰራች ነው ሲሉ ከባድ ክስ ሰንዝረዋል። ቀደም ሲል የታወጀውን የሀገር አቀፍ የክተት ጥሪ የኒጀር ጦርና ሕዝብ ከፈረንሳይ ጋር ለሚደረገው መጠነ ሰፊ ፍልሚያ ለማዘጋጀት የታለመ መሆኑን ጄኔራል አማዶ አጽንኦት ሰጥተውበታል። ይህ ወታደራዊ ውጥረት የገነፈለው ጥር 21 ምሽት በኒያሜ አየር ማረፊያ ላይ ለደረሰው ጥቃት የኒጀር መንግስት ፈረንሳይን፣ ቤኒንን እና ኮትዲቯርን በገንዘብ ድጋፍና ሴራ ተባባሪ ናቸው በማለት በቀጥታ ከወነጀለ በኋላ ነው። የኒጀር ፕሬዝዳንት በበኩላቸው በሀገሪቱ ላይ ለተሰነዘረው ጥቃት አጸፋዊ እርምጃ እንወስዳለን ሲሉ ቢዝቱም የፈረንሳይ ጦር ጠቅላይ ኢታማዦር ግን የቀረበባቸውን ክስ መሰረት የሌለው ነው በማለት ውድቅ አድርገውታል። ይህ ሁኔታ በቀጠናው ያለውን ዲፕሎማሲያዊ ግንኙነት ወደ ለየለት ወታደራዊ ግጭት ሊቀይረው ይችላል ተብሎ ተሰግቷል። የአውሮፓ ፓርላማ ፕሬዝዳንት ለኢራን ሕዝብ እኛ ከእናንተ ጋር ነን ሲሉ መልእክት አስተላለፈ። የአውሮፓ ፓርላማ ፕሬዝዳንት ሮቤርታ ሜትሶላ የኢራን መንግስት በተቃዋሚዎች ላይ የሚፈጽመውን ግድያ የሚያወግዝ የውሳኔ ሀሳብ ሐሙስ ዕለት ካጸደቁ በኋላ የአውሮፓ ሕግ አውጪዎች ለኢራን ሕዝብ ጠንካራ የድጋፍ መልእክት ማስተላለፋቸው ተገልጿል። ሜትሶላ በኤክስ ገጻቸው ላይ ከአውሮፓ ፓርላማ ለኢራን ሕዝብ የተላለፈ ጠንካራ፣ ግልጽና የማይናወጥ መልእክት እኛ ከእናንተ ጋር ነን ሲሉ ጽፈዋል። አክለውም ዛሬ የአውሮፓ ፓርላማ አባላት የኢራን አገዛዝ የሚፈጽመው አረመናዊ ጥቃት በአስቸኳይ እንዲቆምና ሁሉም የፖለቲካ እስረኞች እንዲፈቱ በከፍተኛ ድምፅ ጠይቀዋል ብለዋል። በተጨማሪም ሜትሶላ ከእስላማዊ አብዮታዊ ዘብ ኃይል ጋር የተያያዙ ማዕቀቦች በተግባር ላይ እንዲውሉ ጥሪ አቅርበዋል። በሽብርተኛው የእስላማዊ አብዮታዊ ዘብ ኃይል አባላት ላይ የተጣለው ማዕቀብ ሙሉ በሙሉ ተግባራዊ መሆን አለበት፣ ምንም አይነት ክፍተት ወይም ሰበብ ሊኖር አይገባም ሲሉም ጽፈዋል። ኢራን ነጻ ትወጣለች ሲሉም አክለዋል ፕሬዝዳንቷም። አሜሪካ ሁለተኛውን የጦር አውሮፕላን ተሸካሚ መርከብ ወደ ኢራን ልትልክ ነው። ይህ የዩኤስኤስ ጄራልድ ፎርድ መርከብ ዩኤስኤስ አብርሃም ሊንከንን በቅርቡ ይቀላቀላል ተብሏል። የመጀመሪያው የአፍሪካ ጦር አውሮፕላን ተሸካሚ መርከብ በገልፍ ሀገራት የገባ ሲሆን በዚህ ወቅትም ወደ መርከቡ እየተጠጋ የነበረ የኢራን ድሮን በአሜሪካ መመታቱ ከዚህ ቀደም ተገልጾ ነበር። አሁን እየወጡ ያሉ መረጃዎች መሰረት ደግሞ ሁለተኛው መርከብ በቀጣይ ሳምንት ወደ ኢራን ጉዞ እንደሚጀምር ተጠቁሟል። ይህ የዩኤስኤስ ጄራልድ ፎርድ መርከብ ወደ ኢራን ያቀናል የተባለው የአሜሪካና የኢራን ድርድር እየተካሄደ ባለበት ወቅት ነው። ፕሬዚዳንት ትራምፕ ኢራን ስምምነት ላይ እንድትደርስ አሳስበዋል። ነገር ግን የኃይል አማራጮችንም ሊጠቀሙ እንደሚችሉ በተደጋጋሚ አስጠንቅቀዋል።
ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁል ጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።